ወልድ አለ ብለኛል። እሺ ወልዱ ማለት ያ አብ የሚባለውን ዋና ለሁለተኛ ያስገኘውን ማለት ነው፣ ወይም ኢየሱስ ማለት ነው። እሺ ስለዚህ አሁን አንድ ነው ካልከኝ ሶስቱ እንዴት ሊመጡልኝ ይችላሉ ነው። እኔ አሁን ልረዳው ያልቻልኩት ነገር ይሄ ብቻ ነው። አሁን ከዘረዘርክልኝ ውጪ ምንም ያኔ ሊገባኝ ያልቻለ ነገር አለ። ቀላል እሺ፣ አዳምጠኝ። አብ ወልድን ያስገኘው እንደዛ አይነት ቃላቶች ተናግሬያለሁ። ለምሳሌ በደንብ አልሰማኸኝም ወይ ነው? ያስገኘው ስትል ከጊዜ በኋላ ያመጣው የፈጠረው እንደዛ እያልክ ነው? ምሳሌ አይደለም። ኦኬ። ስለዚህ እሺ፣ አሁን አዳምጥሽ። እንደዛ ከሆነ አብ አለ አልኩህ። አብ ሶርስ ብለን እናምናለን። እሺ፣ ቃል አለው ብለን እናምናለን። ቃል አለው ብለን እናምናለን። ያ ቃሉ የአብ ቃሉ ወልድ ነው፣ ልጁ ነው ብለን እናምናለን። ያም ደግሞ አካላዊ ነው ብለን እናምናለን። አብ ያለ ቃሉ የኖረበት የለም ብለን እናምናለን። አካላዊ ስንል እኔ ማለት የሚችል መፍጠር የሚችል ፍቃድ ያለው እነኝም ማድረግ የሚችል ማለት ነው። አካላዊ ስንል እንደኔና እንዳንተ ፊዚካል ቦዲ ያለው ወይም የሆነ ቦታ የተቀመጠ እንደዛ እንዳርገህ እንዳታስበው። ቅድም እንደዛ የተረዳኸው ስለመሰለኝ መንፈስ ነው እግዚአብሔር ብዬ ጀምሬልህ ነበር። ምን ብዬህ ጀምሬልሃለሁ? ከላይ ጠረፍ የሌለው ጣራ የሌለው ከስርም መሰረት የሌለው ከግራና ከቀኝ ከፊትና ከኋላ እርሱን የሚያካብበው የሌለ የሚያዋስነው የሌለ ድንበር የሚይዘው የሌለ ማይሰፈር ማይለካ ብዬ ስነግር ይሄን ለአብ ብቻ አይደለም ለወልድም አይደለም ለመንፈስ ቅዱስ ብቻም አይደለም። ምክንያቱም አንዱ በአንዱ ህልው ናቸው ብዬ ስነግር አብ በተባለበት ቅጽበት ሁሉ ወልድና መንፈስ ቅዱስ አሉ። ምክንያቱም አብ ባልክ ቁጥር አባት እያልክ ነው። አባት ያለ ልጅ አይባልም። ልጁ ደግሞ ምንድነው? ቃሉ ነው። አብ የሆነ ሰዓት ዲዳ ሆኖ ኖሮ ሎቱ ስብሐት የሆነ ሰዓት ቃል ኖረው ብለን አናምንም። የሆነ ሰዓት ሉክ መንፈስ ቅዱስ ሳይኖረው እስትንፋስ ሳይኖረው ህያው ሳይሆን የሆነ ሰዓት ላይ ህይወት ኖረው ብለን አናምንም። ስለዚህ የባህሪ ህይወቱ ነው ስንል ተነጥሎ የሆነ ሰዓት ከጊዜ በኋላ የመጣ ነው እያልን አይደለም። አብ ባለበት ዘመን አብ ባለበት ሁሉ ወልድና መንፈስ ቅዱስ አለ። የባህሪ ህይወቱና የባህሪ ቃሉ ስለሆነ ማለት ነው። አብና ወልድ መንፈስ ቅዱስና ወልድ ማለት ነው ለአብ። ስለዚህ በቀላሉ ላስረዳ። አላህ ቃል አለው አይደለ? ቃሉ የባህሪ ቃሉ ነው አይደለ? ያ አላህ ቃሉ አላህ ከመኖሩ በፊት አይምን አላህ ፍጥረትን ከመፍጠሩ በፊት ቃሉ አለ የለም? ቃሉ ያላ ቃል አለ እንጂ ነቢያት ላይ ወርዷል እንጂ አለ። ኦኬ፣ ያ ቃሉ ካላህ ጋር ነበር አይደለ? ለምሳሌ ቅድሙን ላንሳልህ። አላህ በቁርአኑ ወንዶች ከሴቶቹ የበላይ ናቸው ይላል አይደለ? እሱም ባሎች ለሚስቶቻቸው ገንዘብ በመስጠታቸው ነው ይላል። ይሄ ቁርአን ክፍል ያላ ቃል ነው አይደለ? የአላህ ቃል ነው። ያ ማለት ግን ቃሉ ግን ሰው ሆኖ አልመጣም። የመጣው ምንድነው? የሰዎች መመሪያ ቁርአን እንመጣለን እሱ ላይ እንጂ ሰው ሆኖ አልመጣም። እሱ ላይ እንመጣለን፣ ችግር የለውም። ሰው ሆኖ እንደሚመጣ ላሳይ እችላለሁ። ለጊዜው ግን እሱን አርጉመንት ላቆየውና ባለው ላይ እንስማማ። ያ ቁርአን ላይ የሰፈረው ያላ ቃል ፍጡር ነው ፍጡር አለ? ባችሁ እናንተ ጥያቄ መልሱልኝ። አንተ ምን ሆነ አንተ? ቆይ አንዴ ፕሊስ፣ ቆይ አንዴ። ያላ ቃል ነው አይደለ? ፍጡር ያልሆነ ያላህ ቃል ነው አይደለ? ፍጡር ሊሆንም አይችልም። መልካም። ፍጡር አይደለም ካልክ አላህ ባለበትና ባላህ ታላህ የሚነጠል አይደለም አይደለ? ከአላህ የሚነጠል ከአላህ እኮ ከአላህ ዘንድ ወደ ጅብሪል ወደ ረሱል ሰለላሁ ዐለይሂ ወሰለም ወረደ ነው። ገብቶሃል አይደል? ያ ማለት ቃሉ ወረደ ነው እንጂ ፍጡር ነው ተፈጥሮ ወደ ሰው መጥቷል ማለት አይደለም። አሁን ኢየሱስ ክርስቶስ ተፈጥሮ እንደ ሰው ተፈጥሮ መጣ ነው አይደል? እያልከኝ ያለው አልወጣኝ ተፈጥሮ ወረደ ብለን እኛ እናምንም።
በደንብ አስተውል። ያላ ቃል ወረቀት ላይ ሰፍሯል። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው ቁርአኑን አይደለ? ወረቀቱን አዎ ጭምር ቁርአኑን አንስተህ ይሄ ፍጡር ነው አይደለም ስትባል በቀላሉ አሊፍ ላም ሚም ይሄ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ፍጡር አይደለም። ግን እኮ የሰማኸው እኮ የኔን ድምፅ ነው አይደለ? ያንተ ድምፅ ነው። ነገር ግን ያ ቁርአንን ማለት ደግሞ ያላ ቃል ነው ያ ይልሃል። ማለት ይህንን ያ የሰማኸውን ማለት አይደለ? ያንተ ድምፅ ይኸውልህ፣ ያ ማለት ያንተ ድምፅ ፍጡር ነው። ኦኬ። አንተ ከአንተ የሚወጣ ስለሆነ ቁርአኑ ራሱ ግን ጽሁፉ ራሱ ቁርአኑ ማለት እም። ፍጡር አይደለም። እኮ አሁን አሊፍ ለምንድን ነው? ላም ሚም የሚለው የአላህ ቁርአን ውስጥ ቃል ያለው ስለሆነ። ቴንክ ዩ እኮ አሊፍ ላም ሚም የምትለው ያቺ አሁን አረብኛ ፊደሏ ራሱ ፍጡር ነች። በጭራሽ ልትሆንም አትችልም ብያለሁ እኮ። ጎበዝ። ስለዚህ እኛ ምን እናምናለን? በደንብ አስተውል። አንተ ያላ ቃል ወረቀቱ ላይ መጥቶ የተዋሃደው አሊፍ ላም ሚም የምትለው ፍጡር አይደለችም ብለህ እንደምታምነው ሁሉ የእኛ ደግሞ ምን ብለን እናምናለን? ያ አካላዊ ቃል መፍጠር ማድረግ የሚችለው የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። አንተ በወረቀት ተገለጠ ብለህ ታምናለህ። እኛ ደግሞ በስጋ ተገለጠ። ክርስቶስ ከማርያም ሲወለድ ከማርያም ስጋና ደምን ተካፈለና በዛ በስጋና በደሙ የመለኮት ሙላት ተገልጦ ተዋህዶ ተገለጠ፣ ታየ፣ ተዳሰሰ ብለን እናምናለን። ስለዚህ ያ ክርስቶስ የምታየው አስቀድሞ ቃል ነበር። ያ ቃል የአብ የባህሪ ቃሉ ነው። አንተ ቁርአን ወደ ነቢያት ተልኮ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ የአብ የባህሪ ቃሉ ክርስቶስ በስጋ ተገለጠ ልጁ ብለን እናምናለን። ስለዚህ ክርስቶስ ወደ እንትን አሁን ምሳሌ ወደ ማርያም ሲመጣ ወይም ከማርያም ሲወለድ የሱ ቃል ሆኖ ራሱ ፈጣሪ ነው የተወለደው ማለት ነው። የእሱ ቃል ሆኖ ማለት መሆንን ከየት አመጣኸው? ሆኖ ኦኬ የሚለውን ከየት አመጣኸው? አስቀድሞ ቃል ምሳሌ ነበር። ራሱ ቃል ምን ብያለሁ? ቃል ነው አይደለ? አብ አዎ ቃል ነው አይደለ? እኮ ቃል ነው ብያለሁ። ኦኬ። የፈጣሪ ቃል ከዛ ሆኖ ነው ወይስ ራሱ ሙሉ አካሉ ለብሶ ነው ወደ ማርያም ያረፈው ነው? ኦኬ። የሆነ ተሰብስቦ ምናምን ነገር ጥቅልል ብሎ እንደዛ ነው ጥያቄ። ያው ፈጣሪ ስላልከኝ ነው። ምሳሌ ያ አሁን ኦኬ ቃሉ እሺ የፈጣሪ ነበር ብለኸኛል። ያ ኦኬ ቃል ነበር። እሺ ማርያም ላይ አይደለ? እንደዛ አይደል? እንደዛ ነው ያልከኝ። ቀጥል። እሺ የፈጣሪ ቃል ነው። እሺ እንደዛ ነው ያልከኝ። የፈጣሪ ቃል በስጋ ተገልጦ መጣ ነው ያልከኝ። እሺ ያ ማለት ያኛው ፈጣሪ ወይም አብ የምትለውን አለ እሺ ነው ወይስ ሙሉ እንትኑን ለብሶ ነው የመጣው? አብ ነው ማለት አለ ስትል ማንኛው? ምሳሌ ቃል ያስገኘው አለ አይደለ? ቃል የፈጣሪ ቃሉን ምሳሌ አንድ አካል አለበት መኖር አለበት አይደል? ቃል ሲባል ቃል ወጣ ሲባል ኖ ቃል ወጣን። አንተ አሁን እንደ ፍጡር ቃል አትየዋ የሆነ አንተ እያሰብክ ያለው እንደ ድምፀት አንተ ጋር ለምን ታመሳስላለህ? ወጣ እንዴት አይነት አወጣጥ ምሳሌ ታውቀዋለህ? በቃ አንተ አሁን ያላህን ቃል አለ ስትል ላስረዳሽ። ቃል ማለት በእኛ ምሳሌ አሁን በቁርአን ላይ የአላህ ቃል ነው ተባለ አይደለ? የአላህ ቃል ቁርአን የአላህ ቃል ነው ተባለ። ያ ማለት ከጅብሪል ተቀበለ። ማን ነው? አላህ ለጅብሪል ነገረው ማለት ነው። ተናገረ ማለት ነው። ኦኬ። በምንድን ነው የነገረው? በምንድን ነው የነገረው? ያንን በቃ በድምፅም በመልእክትም በምንም ሊሆን ይችላል። ስለዚህ አላህ የፍጡር ባህሪ ሼር ያደርጋል። ያ ማለት አላህ የፍጡርን ባህሪ ሼር ያደርጋል ማለት ነው። ድምፅ የፍጡራን ባህሪ ስለሆነ የቅድም እሱን አገባ ነው የረዳው ነበር። እኔ መማር ነው ፈልገው ብያለሁ እኮ እኔ መማር ግልጽ የሆነ መማር ስለምፈልግ ነው ብያለሁ። ያ ማለት ቃል ማለት ወደ እኛን ስለመጣህ ነው። ያ ማለት የአላህ ቃል ወደ ጅብሪል ከመጣ ያስገኘው አንድ አምላክ አለ ማለት ነው። ያ አምላክ ደግሞ አንተ እንዳልከው አሁንም ያስበላሃል። የአላህ ቃልን አላህ አስገኝቶታል እያልከኝ ነው? ኖ እንደዛ አይደለ የፈለግኩት እኔ እንደዛ ነው እያልክ ያለኸው። ቃል ወረደ አላልኩም? ቁርአን ወረደ አላልኩም?
እንዳዳም ምን ብያለሁ አይነት እኮ ስህተት እኮ ብለሃል። አሁን ምን አይነት ስህተት እንደሚያመጣብህ ላስረዳ። በምንም ያንን አይነት ስህተት አያመጣብኝ። ቆይ መጀመሪያ ሀሳቤን አስጨርሰኝ። እፎይ ሀሳቤን አስጨርሰኝ መጀመሪያ። እኔ ቀጥል። እሱ ቁርአን ማለት የአላህ ቃል ነው ብያለሁ። እሺ የአላህ ቃል ሲሆን ፈጣሪ ከኛ ወረደልን አላልንም። ቀጥል። እሱ ለጅብሪል ላከልን አልን። ምኑን ተቀበልን፣ ምኑን መመሪያችንም አደረግነው። ምኑን ነው ቃሉን የላከላችሁ? ቃሉን ቴንክ ዩ። ቃሉን ቃሉ ምንድን ነው ላላህ? ስለዚህ ቃሉ ላላህ ምኑ ነው? አልገባኝም። ቃሉ ምንድን ነው? አሁን እኮ አሁን ግራ እያጋባኸኝ ነው፣ እኔን ራሱ ማለት ነው። እሺ ቆይ ቃል ቀላል እኮ ማለት ነው። የአላህ ቃል ነው። ፕሊዝ ይኸውልህ ቁርአን አሁን ማለት የአላህ ቃል ነው ቆይ ብያለሁ አይደለ? ረመዳን ስትራግል እያደረክ ያለው ቁርአን ለምን ማለት እንደሆነ እኔ ታውቃለህ? አንዴ ስማኝ፣ እኔን ለምን አታስጨርሰኝ? አሁን ቀጥል። ወደ እሺ ሌላ ቦታ አትሂድብኝ፣ ወደ ሌላ ቦታ እሺ አትሂድብኝ። እሺ ቀጥል። ቃል ማለት የአምላክ ምሳሌ እኔ አላህ ቁርአን አወረደልኝ ስልህ የአላህ ቃል ማለት ነው። እዚህ ጋር በቃ ራይት ጨረስ ነው። በምን መጣ? በጅብሪል አማካኝነት ወደ ረሱል ሰለላሁ ዐለይሂ ወሰለም ደረሰ፣ መመሪያ ያደረግ ነው፣ አለቀ። እዚህ ጋር ደመደምኩልህ። እኔ አሁን እግዚአብሔር የምትለውን አንተ እኮ ወይም አንድ አምላክ የምትለውን አንድ አንተ አምላክ ዲፋይን የምትለውን አላደረግማ። ቃል አለው ቃል ፕሊዝ አለ ብለኛል። አንድ ያስጨርሰኝ። ዲፋይን አንድ ቆይ ቃል ቆይ አለ ብለኛል። ቆይ ቃሉ ደግሞ ምንድን ነው ብለኛል። ያልከኝ ምንድን ነው? እሺ ቀጥል። የእሱ ቃል ኢየሱስ ክርስቶስ በባህሪም በምንም እሱን መስሎ መጣ እያልከኝ ነው። እሱ ነው ወይስ እሱ አይደለም? የትኛው? ራሱ ሙሉ መጥቶ ነው እሷ ላይ ያረፈው ወይስ የእሱ ቃል ብቻ ማርያም ላይ ያረፈ? አንደኛ ጥያቄ። ሁለተኛው ጥያቄ ደግሞ እሱስ እሺ ምሳሌ ማርያም ላይ ሲያርፍ ምናልባት እሺ ፈጣሪ ምንም መሆን እንትን ስለማይሳ ነው ሙሉ አረፈ ነው ወደ እሷ ላይ ሰው ሆኖ መጣ ነው ወይስ ያ ቃሉ ብቻ ነው ወደ ማርያም ያረፈው? ይቺን ብቻ። ኦኬ እሺ ሚዩት አድርግና እንዳዳምጠኝ። በመጀመሪያ ቃል እሷ ላይ ያረፈ ምናምን የሚለውን ቃላት አይደል ነው ሚሰሪ እንዳታደርገው። ማርያም ቃል ተዋህደች ብለን አናምንም። እንደዛ ከሆነ እሷን ወደ መለኮትነት ስለሚቀይር ማለት ነው። ይቅርታሽ። ስለዚህ ማርያም አይደለችም፣ ማርያም ላይ አላረፈም ቃሉ። ማርያም ቃል ተዋህዳት እሷ ላይ አርፎ እንደዛ ነገር አናምንም ማለት ነው። ምንድን ነው የምናምነው? አልሰማሁም። አንዴ አዳምጣ ፕሊስ፣ አዳምጥ። ኢንተራፕት አታርግ፣ ሚዩት አርግ። አለኝ አለ ፎይ ተመልሳል። ትንሽ ላግ አድርጎብህ ነበር ኔትወርክ። አለው አለ ቀይ የበራብኝ ነው። እሰማለሁ። ያ አሁን ይሰማል። እሰማለሁ። ኦኬ ረመዳን ሜይ ቢ ሰምታኝ ከሆነ ኦኬ እሺ፣ ረመዳን ሰምታኝ ከሆነ ማርያም ቃል ተዋሃደች ወይንም ደግሞ ቃል እሷን የተዋሃደው ብለን አናምንም። ከእርሷ ቃል ከእርሷ ስጋና ደምን ነፍስን ተካፍሎ ተዋህዶ በስጋ ተገለጠ ብለን ነው የምናምነው። ከእርሷ ስጋና ደምን ተካፍሎ ከእርሷ ስጋና ደምን ነፍስን ተካፍሎ ኦኬ የመጣው እሱ ተዋህዶ ተገለጠ። የተገለጠው የትኛው ነው? ኮስ መልስላለሁ። ስለዚህ ያ ቃል አካላዊ ቃል በስጋ የመጣው ክርስቶስ ያ መለኮት የተዋሃደው የምናየው ከማርያም ስጋና ደምን ነፍስን የተካፈለ ነው። እንደዛ እናምናለን። ኦኬ ከእሷ የመጣው የትኛው ነው የሚል ቃል እንዴት ነው? ግማሽ ነው የመጣው። እንደዛ አይነት ነገር መሰለኝ ጥያቄው። አድሬስ ለማድረግ ያህል እንደዛ ከሆነ ቃል በሁሉ የሞላ ነው። ከስፔስ እና ፕሌስም ውጭ ያለ ነው። በተለየ አካሉ ግን እንዲህ ነው በማይባል በማይመረመር በስጋ ከሷ ተዋህዶ ተገልጧል። በእሷ ማህፀን ያለው በእሷ ስጋና ደምን ተካፍሎ እንዲህ ነው በማይባል ማለት ነው። ግልጽ ያልሆነ ነገር አለ። አዳምጥ፣ ኢንተራፕት አታርገኛ።
ከአብ ተነጥሎ ውሽዝ በማርያም ሲያድር ያሌለበት የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በዓለም የሞላ ስለሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ደግሞ በመጀመሪያ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛም አደረ ይለዋል። በዓለም ያለው ስቲል በዓለም እያለ በሥጋ ተገለጠ ይለናል። ቁጥር 18 ላይ እዛው ምዕራፍ ላይ ስንሄድ በአባቱ እቅፍ አለ ይለናል። አባቱ ደግሞ የት ነው? በሁሉ የሞላ ነው ይለናል። ስለዚህ በሁሉ የሞላ ነው ቃል። ነገር ግን በተለየ አካሉ በሥጋ ተገለጠ፣ መለኮትን ተዋህዶ። ለዚህም ነው ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። በምድር በሥጋ እያዩት በሰማይም አለው አላቸው። ዮሐንስ ወንጌል ምዕራፍ 6 ላይም አስቀድሞ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሏቸዋል። በሁሉ የሞላ እንደሆነ በሁሉ ያለ እንደሆነ ነገራቸው ማለት ነው። ስለዚህ የሆነ ቃል እንደዚህ የሌለበት በሥጋ ሲገለጥ የሆነ ቦታ የጎደለበት እዛ ጋር ያነሰበት የለም። በሥጋ ግን የተገለጠው የሚታየው የሚዳሰሰው ክርስቶስ እርሱ ነው። ቃል በሁሉ የሞላ ነው። አንዴ ፕሊስ ልጨርስ። ቃል ግን ስቲል በሁሉ የሞላ ነው። ከስፔስና ፕሌስም ውጭ ያለ ነው። ይሄ ግን አንተ ጋር ከጠየቅኩህ ውሽ ዞረስት ይሆንብሃል። እንዴት ቁርአን ያላ ቃል ነው ብለኸኛል። ያላ ቃል እቺ 6030 ምናምን አካባቢ ብቻ ነች ወይንስ ሌላ ቃል አለው ብዬ ጠይቀሃለሁ። አንዴ ፕሊስ አንዴ። እቺ ብቻ ከሆነ ቃሉ ስለዚህ ያላ ቃል እዚህ ነው ያለችው ማለት ነው። አይ ሌላ ቃል አለው ካልክ ደግሞ ሌላው ቃል ምን ይሰራል? መጣና ያልመጣ ቃል አለ ወይ ብዬ ጠይቀሃለሁ። ቢ ግልጽ ይመስለኛል። ኦኬ አሁን እኮ እኔ አሁን እኮ ማስረዳት በደንብ ሌላው ነገር እኮ በደንብ ገልጸህልኛል እኮ ረጅም ሰዓት ወስዶ በደንብ ግልጽ እኮ አሁን ግልጽ እንድታደርግልኝ የሚፈልገው ነገር ማለት ነው። አንዴ ፕሊስ ረመዳን ቆይ ብዙ አስረድቷል። በጣም ረጅም ሰዓት ወሰደ። እስካሁን የተማርከውን እስካሁን የተረዳኸው ነገር ካለ እሱን ያዘውና ኔክስት ላይ ደግሞ ትመጣና ግልጽ ያልሆነልህ ነገር ትጠይቃለህ። በአንድ ጊዜ ግልጽ ይሆንልሃል ብለን እኛም ኤክስፔክት አናደርግም። አክቹዋሊ አንዴ ምንድን ነው እያልክ ያለው? እኔ የትኛውን ላምልክ ነው እያልክ ያለሁት? እኔ አሁን ምሳሌ መቀበል ብፈልግ የትኛውን ላምልክ? ጎበዝ ምሳሌ ቃሉን ላምልክ ወይስ በማርያም ላይ? መልካም አንድ አዳምጥ። ስለዚህ አንተ የቱን ነው የምታመልከው? ያለህን ቃል ታመልካለህ? እግሩን ታመልካለህ? እጁን ታመልካለህ? ወይስ ምኑን ነው? ነፍሱን ህያው ነው አይደለም? ህይወት አለው የለውም? ህይወቱን ታመልካለህ አታመልክም? በዛ አይደለም እያልኩ ያለሁት። አሁን ምሳሌ አብ፣ ወልድ፣ መንፈስ ቅዱስ የነዚህ በዛ መልክ አይደለም ትለኛለህ እንዴ? አላህ ቃል አለው ብለኸኛል። አላህ ነፍስ ካለው ነፍሱን ታመልካለህ አታመልክም? እግሩን ታመልካለህ አታመልክም? እጁን ታመልካለህ አታመልክም? አሁን ማይክን አንሰው። ሌስ አንድ አዳምጠህኛል። አሁን ቀጥል። ለምንድን ነው የማላመልከው? ጎበዝ። ስንት አካላት ነው የምታመልከው? ለምንድን ነው የማላመልከው? ስንት አካል ነው የምታመልከው? ያ ማለት ደግሞ በአካል ደግሞ ይኸውልህ፣ ያ ማለት በአካል ማለት የአንድ ሰው ምሳሌ አንድ ሰው አንድ ኃይል ነው አይደለ? ሙሉ እግር፣ እጅ፣ ሁሉም ነገር አለው። አላም እንደዛ ነው። እናመሰግናለን። ስለ አላህ አይደለም፣ በሰውኛ ደረጃ ስለ አላህ እያወራን አንድ ሰው እጅ እግር አለው አልከኝ። ቃልም አለው ህይወትም አለው አንድ ተብሎ ይቆጠራል። የእኛ አምላክ እንደዚህ አይቆጠርም። ቃል አለው፣ እኔ ቃል አለኝ። ቆይ አሁን ወረስቶ ንባለሁ ከፋባለሁ ማለት ነው። ስለሆን አንዴ እኔም ቃል አለኝ፣ ፈጣሪም ቃል አለው። ፕሊዝ ቆይ እፎይ ማስረዳት ስለማትችል ነው። በቃ እኔ እኔም በጣም ነው ደስ ያለኝ ስላፈርክ። ምክንያቱም አላህን ከእኔ ጋር አመሳስለኸው እግር እጅ አለው እንደኔ ይመለካል ብለህ እኔ ፕሊስ ተረጋጋ። እንዴት ገባው? ያይገባሁበት ነገር የለም። መች ገባው እዛ ውስጥ? በሰውኛ ደረጃ ስታስበው እያልኩ ያለው በሰውኛ ደረጃ ስታስበው ለምን ትደርበኛለህ? ስላላ እየጠየኩ በሰውኛ አላህ እኮ በሰውኛ ስማኝ። እኔ መጀመሪያ ቆይ ተረጋጋ። በሰውኛ ይኸውልህ፣ ተረጋጋ። አላህን የጠየኩ አሁን በሰው ልሰማህ አልችልም።
በቃ ይሄ ልሰማ አልችልም። ሀሳቤን አስጨርሰኝ፣ ከዛም በኋላ እነግርሃለሁ። ዝም ብለህ በወፉኝ በጭፍኝ አይደል። ስለዚህ አንድ ነገር ልንገርህ። እኔ አሁን በቃ አጭር ቃል እንድትመልስ የሚፈልገው ነገር ማለት ነው። እውነት መምህር በትክክለኛ ልታስተምረኝ ከፈለግ እኔ ከማርያም የተወለደው ኢየሱስን ላምልክ ወይስ ከኢየሱስ የመጣው ኢየሱስን ያስገኘውን የዚህ ዓለም ገዢ የሆነውን ፈጣሪ እግዚአብሔርን ላምልክ? የትኛውን ላምልክ? መልካምሽ ሜት አድርግና አሁን ታዳምጣለህ። ክርስቶስ ሁሉን የፈጠረ ሁሉን ያስገኘ ነው። ኤፌሶን ምዕራፍ 2 ቁጥር 10 እንደሚናገረው እጅ እግር አካል ያላቸውን በሙሉ በምድርና በሰማይ ያሉትን ሁሉን የፈጠረ ክርስቶስ እንደሆነ ቆላስይስ ምዕራፍ 1 ቁጥር 15 ጀምሮም ይናገራል። ስለዚህ አላህ እንኳን ቢኖር ለአላህ ራሱ ፈጣሪው ክርስቶስ ነው፣ ሁሉን የፈጠረ ስለሆነ ማለት ነው። አምላካችን ቃል አለ። ቃሉ ክርስቶስ በስጋ የተገለጠ ነው። ቃል ሁሉን የፈጠረ ሁሉን ያስገኘ እንደመሆኑ ስለዚህ እግዚአብሔርን እናመልካለን። ያ እግዚአብሔር ቃል አለው፣ ሕያው ነው። ሕይወቱ የባህሪ ሕይወቱን መንፈስ ቅዱስ ብለን እናምናለን። ለምሳሌ ይሄ ወንድማችን ግን ጋነም ውስጥ ያለ እግርን ያመልካል፣ ምድር ላይ ያለውን ደግሞ ቁርአንን ያመልካል። ቃል ነው ብሎ ያለ አመልከዋለሁ ስላለ ፍጡር አይደለም ብሎ የሚያመልከው። ስንት እጅ እንዳለው አላህ በአቅም እጅ ብሎ ያመልካል። ያ እጁ እንደኔ የተገጣጠመ ይሁን የተበታተነ አቅም ያመልከዋል። ስንት እግር እንዳለው አላህ አቅም ስንት እግር እንደሚያመልክ አቅም ብንጠይቀው ባት ያመልካል። ስንት ባት እንደሚያመልክ አናቅም። ስለ አምላክ የሆነውን ስለ አምላክ ያረለ እኛ ባት አናመልክም እኮ ስለ እኔ አይደለም እኮ። ቆይ ተረጋጋ። እኛም ተረጋጋ። አሁን በኋላ ስለ ስላሴ ልታወራም ትችላለህ። አታውራ በቃ ከስሩን ስላሴንማ በደንብ አድርገን አጠጣን። ስለዚህ እኛ ጭንቅላት የሌለው አካል አናመልክም። ለምሳሌ ጭንቅላት የሌለው ስንት እግር እንዳለው ማይታወቅ፣ አንጀት ይኖረው አይኖረው ማይታወቅ አናመልክም። አላህ ስንት አካላት እንዳሉት ሳይታወቅ አናመልክም። እኛ የምናመልከው በባህሪው መንፈስ የሆነ መንፈስ ቅዱስ፣ እሱ ደግሞ የባህሪ ሕይወቱ የሆነ በቦታና በታይም የሚገደብ የሚዋሰን ያልሆነ አካል ጎዶሎ ያልሆነ ጭንቅላት የሌለው አካል ሁለት ቀኝ እጅ ያለው ኢሬጉላር ሼፕ የሆነ ባት አናመልክም። እኛ የምናመልከው ባት እግር ሳይሆን በነኚህ የማይወሰን ማይካለል ነው። አምላካችን ሁሉን የሚወስን የሚያካልል ነው። በተረፈ ሰኞ ዕለት ዲቤቱ ላይ ብቅ በልና ትማራለህ። ባትና እግር የምታመልኩ ሰኞ ዕለት ብቅ በሉ፣ በደንብ ይገባችኋል። ይዛለት አይሻልም? ያ በነገራችን ላይ በጣም ግልጽ አድርገህ ነው መጀመሪያ አካባቢ ስፔሻሊስት አስረዳው። ቴዎሎጂካል ፓርቱን እንዲቀል አድርገህ ነው ያስረዳኸው። አይደለም ለሱ ይቅርና ለማንም እውነት ለመናገር ይህን ጥያቄ ይዞ ሲመጣ የሆነ የተወሰነ ኮንሴፕት ይኖራል ብዬ አስቤ ነበር እኔ መጀመሪያ። ኤኒዌይስ ግን ሙስሊሞች ማክሲመም ጭንቅላታቸውን ክርስትና ላይ ለመጠቀም ይሞክራሉ። ነገር ግን ወደ እስልምና የከፋውን ጥያቄያቸውን ስታመጡት መጨረሻቸው ወይ ይጮሃሉ ወይ ይሳደባሉ፣ ከዛ በኋላ ይወጣሉ ማለት ነው እንጂ በጣም ግልጽ ነው። በጣም ግልጽ አድርገህ ነው ያስረዳኸው። ብዙ ሰዎች ተምረዋል ብለን ተስፋ እናደርጋለን። አክቹዋሊ ሙስሊሞች ሲጠይቁ ትርፍ የምናገኘው ምንድን ነው? ከስር በጣም ብዙ የሚማሩ ሌሎች ሙስሊሞች አሉ። ክርስቲያኖችም ደግሞ እንደዚሁ ይህንን ትምህርት ማዳመጥ ይፈልጋሉ እና እኛን የሚጠቅመን ያ ነው እንጂ እናንተ እዚህ መታችሁ ገስት ላይ ለጭቅጭቅ እንደምትመጡ ምንም ጥያቄ የለንም። እውነት ልባችሁን ከፍታችሁ የሚመለስላችሁ መልስ በሀቅ ለመቀበል አይደለም፣ ለጭቅጭቅ ነው የምትመጡት። ትርፋችን ምንድን ነው? ህዝቡ ይማራል። 1600 ሰው 1700 ሰው በደንብ እየተማረ ነበር እና በጣም ቴንኪው ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እፎይ። ኤኒዌይስ ግን አንተ እንዳልከው ሙስሊሞች ስለሚያመልኩት አምላክ ውሃብያዎች ማለት ነው ያው ሰኞ የምናይ ይሆናል ማለት ነው። እንግዲህ ሰኞ የምንመለከት ይሆናል። አላህ ማለት ምን አይነት አምላክ እንደሆነ አይደለም ነቢያቶችና ሐዋርያቶች የሰበኩት ይቅርና አንድ የህንድ ጣዖት እንኳን የቀረጸው ጣዖት ለመሆን ብቁ አይደለም። አንድ ህንዳዊ የቀረጸው ጣዖት ለመሆን እንኳን ብቁ አይደለም። አይደለም ነቢያቶችና ሐዋርያቶች የሰበኩት እውነተኛ ህያው አምላክ ሊሆን ይቅርና ማለት ነውና አይወንደር እንግዲህ በጣም ሁላችሁም እንደጓጓችሁ እርግጠኞች ነን። ሰኞ እናየዋለን። እስኪ ሙስሊሞች የሚያመልኩት አካል አላህ የሚሉት ማለት ነው ምንድን ነው የሚሉትን ሀሳቦች በደንብ የምንረዳቸው ይሆናል።
እንግዲህ እስኪ የሰኞ ሰው ይበለን። ያው ይሄን ነገር በጣም ስለጓጓን ማለት ነው። እና እንደዛ ነው። እፎይ ምን የቀረ ነገር አለ? እንጨርስ መሰለኝ። ደግሞ በጣም ነው የጓጓ ነው ስትል ያንተን ድምፅ ወስደው እፎይ አይደለም የሚወያየው ክርስቲያን ብለው እንዲሰሩብን ነው። እንዲያንተ ሰው አትጠነቀቅም? እንግዲህ ድራማና በጣም ነው የጓጓ ነው ብሏል። ክርስቲያን ያለው ክርስቲያን እንጠብቅሃለን እንዳይሉ ደግሞ ይምጣ፣ ችግር የለውም። እሱ ከሆነ እንወያያለን፣ ምንም አያሳስብ። አይ ልምድ ስላለ ሀሳብ የማዛባት ቅድም ነግሬው ነበረ። ይቅርብህ እንደዛ አትበል ብዬው ነግሬው ነበር። አይሰማም። ምክር ስማ አንተ ሰውዬ፣ ምንም ቢሆን ታላቅ ነኝ። ምክር ስማ። ሀሳብ ስለሚያዛብ ስለሚቆርጡ ቆርጠው ደግሞ አንተ ኧረ ክርስቲያን ነው የተባለ ይኸው ሰምተህ ይኸው እንጠብቃለን ብሏል እሱ ብሎ ቪዲዮ እንዳይሰሩት እነዚህ